በሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ይሁኑ አበረታቱኝ ለማለት እወዳለሁ። ተወዳጁን ዳጣ ድራማ ወደ እናንተ እዤ መጥቻለሁ። ቀጣዩን ክፍል ማለት ነው። በመግቢያው ላይ እንደተመለከታችሁት እንግዲህ ማርቲ ልጇ አቢጊያን ዛሬ አስጠንቅቃታለች። ለምን አስጠነቀቀቻት? ምን አጥፍታ ነው የሚለውን እስከ መጨረሻው ተከታተሉ፣ አብረን የምናይ ይሆናል። በባለፈው ፓርት እንግዲህ ናታንና ዳጣ አንድ ክላስ ተቀምጠው ኤቢና እናትየዋ በር ላይ ቆመው ሚስጥር እየሰሙ ድንገት ገብተውባቸው ነበረ። ምን ተፈጠረ ብለን እያሰብን ነበረ። እንግዲህ የተፈጠረው ነገር ሁለቱም እንደው በአይናቸው ነው የገረፏቸው። አይናቸው የሚማታ ቢሆን ዱላ ቢሆን ናታንና ዳጣ አልቆላቸው ነበረ። ከሁለት ሰው አይን ነው የተረፉት። እንግዲህ ኤቢም ማርቲም በአይናቸው በጣም ነው የገላመጧቸው። ሁለቱ ልጆችም በጣም ደንግጠው ነው ፈዘው የቀሩት። በዚህ ሰዓት ወንድ ክላስ አንቺ ምን ትሰሪያለሽ በማለት እንግዲህ ዳጣን ነው ጥያቄ እየጠየቀቻት ማርቲ። አይ ድንገት ነይ ግቢ ስላለኝ ነው የገባሁት፣ ምንም እናንተ እንደምታስቡት ነገር አይደለም ብላን የመለሰችው ዳጣ። ናታንም እንግዲህ እኔ ነኝ ግቢ ብያት ነው እንጂ እናንተ እንደምታስቡት ነገር አይደለም፣ ይቅርታ እማዬ ብሎ ነው ይቅርታ የጠየቀው ማርቲም ማለት ነው። በጣም ነው ያፋጠጧቸው ማለት ነው። በዚህ ሰዓት እኛ እንኳን እንድንገባ የማትፈልግ እሷን እንዴት ታስገባለክ እያለች እንግዲህ አንገቷን እየሰበቀች ኤቢም እየተናገረች ነበረ። እዚህ ክላስ ያንብብበት ማንም እንዳይገባ እያልን ለኤቢ እንኳን የማትፈቅድ ዛሬ እንዴት እሷን ልታስገባ ቻለክ የሚል ጥያቄ ነበረ። አይ ድንገት ስለመጣ ግቢ ብዬ ነኝ ያስገባዋት ይቅርታ ብሎ ጠይቋል። ከዚህ በኋላ በቃ አልገባም፣ እዚህ ድንገት ግቢ ስላለኝ ገባውኝ እንጂ እናንተ እንደምታስቡት አይደለም በማለት እንግዲህ ጥላቸው ወታለይ ማለት ነው። ይሄ በእንደዚህ አልፏል። አባትየውን ግን እስከ መቼ ነው በእንደዚህ ሁኔታ የምቆየው እያለች ትገኛለች። ምክንያቱም ቤት ውስጥ እንግዲህ በጣም እያበሳጨቻት የምትገኘዋ ኤቢ ናት ማለት ነው። ኤቢ በጣም እያበሳጨቻት ነው የምትገኘው። ምክንያቱም ስትቀመጥ ከዚህ ዞር በይልኝ፣ ከፊቴ ዞር በይልኝ፣ መቼ ነው የምትሄጂው፣ በጣም በቃ የማይባሉ ነገሮችን እያለቻት ትገኛለች ማለት ነው። እዚህ ጋር እንግዲህ ሰላምዬና ዳጣ ያው ሰላምዬ ልብስ እያጠበች ትገኛለች። ዳጣ ወንበር ይዛ መታ እንግዲህ እዚህ ጋር ቁጭ በይ፣ ትንሽ አረፍ በይ፣ እኔ ላግዝሽ፣ ሳይሽ በጣም ታሳዝኝኛለሽ ኪድዬን እያለቻት ትገኛለችና ምን ነው ከሌላው በተለየ ነው ወይ የማሳዝንሽ ስትላት ሰላም በጣም ነው የምታሳዝኝኝ እያለቻት ነው የምትገኘው። እንግዲህ በጣም ታዝንላታለች ዳጣ። ልብስ ማጠብ ላግዝሽ፣ እኔ ልጠብ፣ ትንሽ ረፊ ብላት ነበረ። አይ ሳሙና እጅሽን ያበላሽሻል በማለት እንግዲህ ሰላም ራሷ ናት ማጠብ የፈለገችው እንጂ ዳጣ ማሳጠብ አልፈለገችም። ማሽኑ እዚህ ተቀምጦ አንቺ በእጅሽ ለምን ታጥቢያለሽ ስትላት ይሄ በማሽን የሚታጠብ አይደለም ብላለች። እንግዲህ እያጠበች ያለችው የባህል ልብስ የሆኑ ግን ነጋቢ ነጠላ ስለሆኑ እነሱ ማሽን ስለሚጎዳቸው እንግዲህ በእጇ እያጠበች ትገኛለች ማለት ነው። ኤቢ እዚህ ጋር የሻይ እየጠጣች ከእናቷ ጋር የሆነ ነገር ላውራሽ ስትል ደግሞ ስለ ዳጣ ነው ያለቻት ማለት ነው። መቼም ትልቁ የቤት ስራዋ የሃይምሮ ስራዋ አሁን ላይ ዳጣ ሆና ትገኛለች፣ የኤቢ ማለት ነው። በትንሽ በትልቁ ነገር ነው የምትነጫነጨው። ተረድቼሻለሁ፣ ደግሞ ቀንተሽ ነው አይደለ? እኔም ድሮ እንዳንቺ እንደዚህ ወጣት ሆኜ እያለሁ የሆነ ጎረቤት አፍቅሬ በጣም ነበር የምቀናው እያለቻት ትገኛለች። አይ አትፍሪ ቀንተሻል ብላታለች። እና ናታን ዳጣ ከመጣች በኋላ እኮ በቃ ተቀይሯል ነው ሁሌ በቃ ተቀይሯል ነው ወሬዋ ሁላና እናትየዋ እንግዲህ ናታንን ከውጭ ስትገባ ብቻውን ነበር ያገኘችው መጽሐፍ እያነበበና ይሄ የምታነበው መጽሐፍ ግን ከትምህርት ጋር እኮ የተለያየ ነው፣ ለውጤት ግን ችግር ሊያመጣ አይችልም ወይ ስትለው ዋናው እውቀት መስጠቱ ነው፣ ችግር የለውም፣ ምንም ችግር አይፈጥርብኝም እያላት ይገኛል። እንግዲህ ተምረክ ትምህርት እንደጨረስክ ከዛም በኋላ ያው ቶሎ ማግባት ነው ብላ እንግዲህ እያግባባችሁ ትገኛለች። እሱማ አይቀርም ግን ጥሩ ሚስት ካገኘው ሲል እንግዲህ እንዲህ ጥሩ ሚስትማ እንዴት ይጠፋል? ሩቅ መሄድ አይጠበቅብክም። እዚሁ ዙሪያ ግን አየት አየት ማድረግ አለብህ። ርቀህ መሄድን አይጠበቅብክ። አይንክን ገለጥ አድርግ፣ አይንክን ክፈት እያለች ትገኛለች ማርቲ። እንግዲህ ኢንዳይሬክት ኤቢን አግባ ማለት ብቻ ነው እየቀራት ማለት ነው።
እሱ ግን አባዬ ሚስት በስነ ስርዓት ተመርጣ የምትገባ ናት እንጂ ዝም ተብላ የምትመጣ አይደለችም። ሚስት ስትመርጥ ጥንቃቄ አድርግ ብሎኛል እያለ ይገኛል። እውነት ነው። እኔ ደረጀ እኔን ሲያገባኝ አለች በጣም መርጦ ነው ያገባኝ። እኔ አሁን ወፍሬ እንደዚህ እንደሆንኩት አይደለሁኝም። በአዲስ አበባ ላይ አሉ ከተባሉ ቆንጆዎች የማስነቅ ነበርኩኝ እያለች እንግዲህ ወደ ኋላ ተመልሳ ትዝታዋን እያወራች ትገኛለች። አባዬማ ጥሩ ምርጫ መርጧል፣ ይሄው ቆንጆ ልጆችንም ወልደሽለታል እያለ ይገኛል። እና ናታንን በነገራችን ላይ አሽኮረመመችው ማለት ነው ዛሬ ማርቲ። የኛ ዘር ደግሞ ቆንጆ ነው ለትዳር የሚሆን ነው እያለች እየተናገረ ትገኛለች። አንደኛዋን እኮ ዝም ብላ ነው ልጄን አግባ ብትለው ይሻላት ነበር። የማርቲ አካሄድ እንግዲህ ናታንን በጣም አሽኮርምሞታል ማለት ነው። አቢጊያ ናት ደግሞ የኛን ድርጅትም ከዚህ በኋላ የምታስተዳድረው አቢጊ ቆንጆ ልጅ ናት እያለች እንግዲህ እያስማማኝ ትገኛለች። ምንም አልተዋጠለትም። እሱ ያለው ልቡ ዳጣ ጋ ነው ማለት ነው። ዳጣ ጋ ነው ያለው ልቡና ስለ ዳጣ እሱ ትንሽ ለማውራት ፈልጎ ነበር። ዳጣ ደግሞ ምኗ ነው የሆነ እንደ ሴት እኮ አይደለችም። ሴት ልጅ ረጋ ስትል አለባበሷን ስትመርጥ ነው እንጂ እቺ ነጠላ አይደለች እኔ ቁል እያለች ብላለችና ወይ እንደዛ እያለች ትገኛለች። እንግዲህ ምንም ልጇን ሊወድላት አልቻለም። ዳጣ የለባትም። በጣም ፈሪ ናት። ያው እዚህ ጋር እንደምትመለከቷቸው መጽሐፏን አንብቢ ተብላ ተሰጥታለች። ከሱ ጋር ቁጭ ብላለች። ከሱ ጋር ተነሽ እያለቻት ትገኛለች። ከሱ ጋር ተነሽ እንደ ውሻ ነው ቤት ውስጥ የምትበጠብጠው። በነገራችን ላይ ኤቢ ማለት ነው የቅናት መንፈስ ሳይታወቃት ሊያጨልላት ደርሷልና ነይ እዚህ ጋር መቀመጥ ከፈለግሽ ተቀመጪ እኔ እነሳልሻለሁ ስትላት ናታን እንግዲህ ብድግ ብሎ ደህና አደሩ ብሎ ነው ሄደው ማለት ነው። እሷ ልክ ዳጣና ናታን አብረው እንደተቀመጡት አብራ መቀመጥ ፈልጋ ነበረ። ዛሬ ግን ናታን ክፍል ገብታ በጣም ትልቅ ሚስቴክ ሰርታለች ማለት ነው። እሱ በተኛበት ቀስ ብላ ገብታ ልትስመው ስትል ነው የነቃውና ምን እያደረግሽ ነው ሲላት የማይገባ ከገገማ ፋራ ነክ ነው ያለችው ማለት ነው። እንግዲህ አስቡት ሰው በተኛበት እንዴት ይሳማል? አሁን ፍቅር ነው ወይስ እብደት ይባላል? ስለማይፈልጋት ተኝታ ብትስም እኮ በቃ አስገደደችው ነው የሚባለው እንጂ እኮ ይሄ ፍቅር ሊባል አይችልም። ፍቅር ወይ ጉድ! ፍቅርና እልህ ሰው አይለይም። እኔ ድርቅና ላይ ነው ያለችው ማለት ነው። እልህ ቅናት ላይ ነው ያለችውና ምንድነው ታፈቅሪኛለሽ እኔ ለምን አትናገሪም ስላት የማይገባት ገገማ ነክ ብላው ነው የወጣችውና ሰድበው የሆንሹን ማትናገሪ ከሆነ የራስሽ ጉዳይ ነው። ፋራ ምን እንደሆነ ግን ታውቂያለሽ እንዴ? ፋራ ማለት ገበሬ ከሚል ቃል ላይ የተወሰደ ነው ብሎ እንግዲህ ነግሯታል። ሩቅ መንገድ አትሄድ፣ አሁንም ደግሜ እነግርሃለሁ አንተ ፋራ ነክ እያለችው ትገኛለች። ፋራም ብትለው ምንም ብትለው እንግዲህ ምንም አይነት ለእሷ ስሜት እንደሌለው ተናግሯል። እሷ ግን መስሚያዋ ጥጥ ነውና ኤቢ እንግዲህ ጽናቱን ይስጥሽ። ሴቶች የማይወዳችሁን አትከተሉ ማለት ነው። የብዙ ሴቶች ታሪክ ነው በነገራችን ላይና የሚወዳቸውን ይተጉና የማይፈልጋቸውን ሲከተሉ ነው የሚኖሩት። ይሄ ደግሞ በጣም ከባድ የሆነ ሪስክ አለው ማለት ነው። እና ዳጣ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ቀጣይን ወደ እናንተ ይዤ እስከምመጣ ሰላም ቆዩ። ሀሳብና አስተያየታችሁን በኮሜንት አሳውቁን። ምን ተማራችሁ እስኪ ከዳጣ ድራማ? ኤቢ ግን ምን ወስናለች አሁን ላይ? እናቷን እንግዲህ ዲኤንኤ ማስመርመር አለብን፣ እች ልጅ አባዬን ትመስላለች እያለች ትገኛለች። መጀመሪያ ላይ ቪዲዮ አስቀምጬላችኋለሁና እናትየዋ በጣም ነጫዎችባት። እንዴት እንደዚህ ትያለሽ? አባትሽን እንዴት ብትንቂው ነው እንደዚህ የምትይው? እያለች ትገኛለች። አባዬማ ያለ ነገር እዚህ አምጥቶ አላስቀመጣትም። እች ልጅ አባዬን ነው የምትመስለው፣ ዲኤንኤ መመርመር አለባት ብላለች። ዳጣ ክላስ እንግዲህ ሄዳለች። ጸጉሯን ቆርጣ ዲኤንኤ ልታስመረምር ነው። ቀጣዩ እንግዲህ ዲኤንኤ ተመርምራ ትመጣለች ወይስ ምን ይፈጠራል የሚለውን እንግዲህ አብረን የምናይ ይሆናል። በእርግጥ ኤቢ ጥሩ ነው የጠረጠረችውና እውነቱ ሊፈርጥ ነው። እውነቱ ሲፈርጥ ደግሞ ቤቱ ሊበጠበጥ ነው ማለት ነው። አሁን ላይ ደረጀ ከኔና ካንቺ ውጪ እና አባትና ልጅ መሆናችንን ማንም ሰው ማወቅ የለበትም ብሏል። ኤቢ ግን እውነቱን ትደርስበታለች፣ ዲኤንኤ ታስመረምራለች። ከዛ በቃ
ማርቲ ስታቅ ምን ልትል እንደምትችል በጉጉት ነው የምንጠብቀው። ለዛሬ እንግዲህ ይህን ይመስል ነበረ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።